Irai samale elaleyo Abana everywhere lale Adona everywhere lale የመስቀል በዓል በድምቀት ከሚከበርባቸው አካባቢዎች መካከል የጉራጌ ዞን አንዱ ነው። የማለት የምስራቅ ጉራጌና የጉራጌ ዞኖች ከዞኑ በተለያየ አጋጣሚ በመዲናችን አዲስ አበባ የሚገኙ የብሔረሰቡ ተወላጆች የመስቀል በዓልን ለማክበር ቀደም ብለው ይዘጋጃሉ። ይህም በህይወት መኖራቸውን ለመመስከር የቤተሰብ ቡራኬ ለማግኘትና እንደዚሁም ደግሞ ከቤተሰብ ጋር አንድ ላይ በዓልን ለማክበር ወደ ተወለዱበት አካባቢና ወደ ትውልድ ቀያቸው መሄድ የግድ ይላል። ይህ ከመሆኑ ጋር ተያይዞ ቀድሞ መዘጋጀት፣ ቀድሞ ማሰብ፣ ቀድሞ ማለም ይጠበቅባቸዋልና ልክ ቀኑ ሲደርስ ልክ እንደዛሬ ሲሆን ደግሞ ወደ ተወለዱበት አካባቢ ከቤተሰቦቻቸው ጋር በዓልን ለማክበር ወደ አካባቢያቸው ያቀናሉ። እኛም ዛሬ በተለምዶ አውቶቡስ ተራ ካልሆነም ደግሞ የሀገር አቋራጭ የትራንስፖርት ተርሚናል ተገኝተን የአክባሪዎች ድባብ ምን ይመስላል፣ በዓሉን ለማክበር እንዴት ተሰናዱ የሚለውን ከነሱ ጋር ቆይታ ልናደርግ ነው። አብራችሁን ቆዩ፣ ስሜታቸውን እንጋራለን። መልካም ጊዜ ይሆንላችሁ። መስቀል በጣም ደስ ይላል። እኔ አሁን እንዳጋጣሚ ለሕክምና ነው የመጣሁት። መስቀል ያው እንግዲህ ከዛ አዘጋጅቼ ነው የመጣው። ተዘጋጅቼ ከብት ገዝቼ ነው የመጣው። ወይፈን ገዝቼ ነው የመጣው። ተናፍቆ የሚጠበቀው አይደል? አዎ። ታዲያ ናፍቆት በምን አይነት መልኩ ነው በዓሉን አክብራችሁ የምትወጡት? ቤተሰብ እንዴት ነው የሚሰባሰበው? ስለሱ ይንገሩኝ። ቤተሰብ በጥሩ ሁኔታ ነው የሚሰባሰበው። እዚህ ልጆች አሉኝ። አሁን እንግዲህ አሁን ይሄ እንግዲህ ነገ አሁን ዛሬ ጀምሮ ተከትሎኝ ይመጣሉ ልጆቼ ይመጣሉ። ተሰብስባችሁ ነው ላይ? አዎ አንድ ላይ ነው። ለመስቀል ይቀራል እንዴ? መስቀል በጣም አይቀሩም። ምክንያቱም ደንብ ነው። አባት እናት ይጠብቃል። ይመጣሉ ልጆቼ ይመጣሉ ብሎ ተዘጋጅቶ ይጠብቃሉ። እኔን በተመለከተ እንግዲህ ከብትን አዘጋጃለሁ። እሷ በተመለከተ ከበርበሬ ጀምሮ ቅቤን በተመለከተ ቡላ አለ ያ ሁሉም በተመለከተ ታዘጋጃለች። ናሴ 12 የዳመራ እንጨት ከተቆረጠ ጀምሮ የመስቀል እንጨት ይፈለጣል፣ እንጨት ይሰናገዳል። እናቶችም በቆጮ በምን አዘጋጅቶ ይጠብቃሉ። በጠላው አቅማቸው በሚችለው መሬት የሚነጠፍ ወለል ጅባ ሳይቀር እንኳን ያዘጋጃሉ። ወንዶቹ ደግሞ የስጋ ተገዝቶ የስጋ ብር ልከው የተመቸው ገብቶ ገዝቶ ነው የሚመጣ። ይሄ ነው። ስለዚህ አሁን አንተ ልካህ? እኔ ልክ ያለው ማግባቡ ልክ ያለው እሄዳለሁ። እዚህ አስተናጋጅ ነኝ። ይሄን ስራ ካስተናገርኩ በኋላ እኔም ተጓዥ ነኝ። ሰዎች በቃ እንዳለን ገባለን። እዛም ያሉት ሰዎች ይዘጋጃሉ። በቃ በባህላዊ የጎመን ክትፎ የሚባል ነገር አለ። እዛ አዘጋጅተው ይጠብቁናል። የባህላዊ ነገሮች ቆጮ አለ፣ አይብ አለ፣ ጎመን አለ። እሱ ተዘጋጅቶ አጠቃላይ ከዚህ ያለው ተሰብስቦ ገብቶ በጋራ ተመርቆ ታርዶ በቃ በሚገርም ሁኔታ በዓሉን በሚመለከተው መልኩ እናከብራለን ማለት ነው። ሳትሄዱ በፊት መንክቶን ሳበይ ቆጮን ሳበይ ክትፎን ሳበይ እዚህ ያላችሁ አዲስ አበባ ላይ አመቱ ሙሉ ታስባላችሁ? እሱስ እንዴት ነው አመቱ ሙሉ የምትሰናዱት? በገንዘብ መዘጋጀት አለ፣ ሀሳብ መዘጋጀት አለ። ስለሱ አጫውቱ። ስለዚህ ገመና ቀድሚያ ነው የምናስበው። በጋራ ማህበር አለ፣ የቤተሰብ ማህበር አለ። ገንዘብ እናስቀምጣለን ገና ሰው እንዳቻለው ነው እንዳቀሙ 500ም ሊሆን ይችላል 1000 ብርም ሊሆን ይችላል 200ም ሊሆን ይችላል። በቃ ከዚህ አሁን እንመለሳለና ከተመለስን አመቱ እስኪደርስ ድረስ በቃ ለሚያስፈልገው ነገር
ከኪስ ሳይሆን እናስቀምጥና ከዛ አውጥተን ነው የምንጠቀመው። በየወሩ ነው የምታስቀምጡት እንዴ ነው? በየወሩ ነው ማህበር አለና ያን ቀመጠው ገንዘብ በቁም መልክ ነው የምትካፈሉት ወይስ እንዴ ነው? እስኪ እሱ ማጫወት። አይ በአንድ ሰው በሁለት ሰው አካውንት ይከፈትና ይቀመጣል። ያው የሚያስፈልገው ነገር ጊዜው ሲደርስ ወጪ ሁለት ሰው ምናምን ተመድቦ ወጪ ያደርጋል ማለት ነው። ምን ማረገ እያንዳንዱ ነገር ምንም በቃ አለም የሚያስፈልገውን እዚህ ነው ይዘን ልክ እዚህ ቀን ላይ ሲደርሱ ምን አይነት ስሜት ይሰማል? በጣም ደስታ ራሱ እስካይነጋልንም ቀኑ በቃ ይችን ቀን እየቆጠረ በጣም ካሉት በዓላቶች በጉራጌ ትልቅ በዓል የመስቀል በዓል ነው። የቤተሰብ መሰብሰቢያ ሰርግም መልስም ሊሆን ይችላል የምትተዋወቅበት እንደዛ ነው የሚያደርገውና በጣም እስኪደርስ ራሱ እንጓጓለን። ሳምንት እስኪደርስ እየቆጠርን በቃ ባለው ድባቡ ሰው የሚገባው ያው እዚህም እንደምታዩት ነው ያለው ነገር በጣም ደስ ይላል። እስኪ አሁን ለቴዲ ተስተሰናተ አይደለ? ትሄጃለሽ። ልክ መኪና ውስጥ ከገባሽበት ጀምሮ እዛ ሶዶ እስከምትደርሺ ድረስ ምን አይነት ስሜት እየሰማሽ ነው ብትይ? በጣም ደስ እያለኝ ነው በጣም በቃ እስክደርስ ራሱ መኪና ውስጥ ምን አይነት ጉዞ ነው የምታደርጉት? እየዘፈናችሁ እንዴት ነው? እሱን ንገሪኝ አብራሪ። በቃ ማለት የጉራጌኛ ወይ ካሴት እዚህ ሊከፈት ይችላል። ሰው ሁሉም በቃ ድባቡ እየተጨፈረ ምናምን በጋራው በቃ ያለው ይሄ ነው ራሱ አያልችልም። በጣም ደስ የሚል አሁን አንቺ እዛ ስቴጅ ምን አይነት አቀባበል ይጠብቀኛል ብለሽ ነው የምታስቢው? እስኪ እዚህ ሆነሽ ምን እያሰብሽ ነው? አቀባበሉ ምን ይመስላል? አቀባበሉ በጣም ጥሩ ነው እንዴ መንገድ ላይ ራሱ አቀባበላቸው የሚጠብቁን አሉ። እዛ ስንገባ በቃ በጣም ነው ደስ የሚለው። አመቱ ሙሉ ለመስቀል ምን ጊዜም የታሰበበት ነው። ምን ጊዜም ማስበን ነው የምናደርገው። መስቀል የጉራጌ ተወላጅ ሆኖ ጉራጌ ሆኖ መስቀልን የማያከብር ልጅ የለም። ሁሉም ያከብራል፣ አክብሮ ይገባል። ሴት የለም ወንድ የለም፣ አክብሮ ይገባል መስቀል። ያንን ለማክበርና ለመግባት ዝግጅቱ ምን ያካትታል? ዝግጅቱ የሚያካትት ፍርድ ጀምሮ ወንድ የርድ የስጋ ይችላል፣ ሴት ደግሞ የቅቤው የሴት በሙሉ አስተናግዳ ትገባለች። እናትና አባትን ለመቀበል እናት አባት ምርቃት ተቀብሎ ለመመለስ የጉራጌ ልጅ አጠቃላይ ምርቃት ተቀበል በመስቀል አመት ጠብቃችሁ ነው የምትገቡበትና ይሄን በዓል ናፍቆቱ ምን ይመስላል? ስሜቱን አጋሪ። ከዚህ ስትሄዱ እዛ ምን አይነት አቀባበል ይጠብቀናል ብላችሁ ነው? እዛም ቤተሰብ ሁሉ ነገር አስተናግዶ ሁሉ ነገር ይዞ ይጠብቃል። ሁሉ ነገር አመቻችቶ ነው የሚጠብቅ። ሁሉ ነገር ቤተሰብ የሚችለው እዚህ ደግሞ ልጅ የሚችለው አጠቃላይ ይዞ ይገባል። ለዘንድሮ አመት አሁን የዘንድሮ መስቀል ከወጣ ለቀጣዩ ነው የሚታሰብበት። የጉራጌ ልጅ ይሄ ነው። ይሄ የምታዩት ግቢ ውስጥ የሚጫነው የሚሄደው በአመት የታሰበበት ይሄ ነው። መስቀል ድባቡ ደስ ይላል። እንግዲህ ለሚያከብረውም ለቤተሰብም ደስ ይላል። እዛም ጓጉቶ የሚጠብቀዋል። እንግዲህ ህዝብ ሁሉ እንደዚህ ጓጉቶ እንደምታዩት እንደዛ ጓጉቶ ሰው እየጠበቀ ነው። መኪናም አሁን ሰው አግኝቶ ተረጋግቷል። በፊት ነበረ ዝናቡ ሁኔታም ነበር። አሁን ሰው ሁሉ አግኝቶ ተረጋግቷል እንደምታዩ። እኔም በአመት አንዴ ያኔ ብዙም ጓጋም አለ። እንግዲህ ቤተሰብ ለማደሙ ብዙ ሰው በናፍቆትም ይጠብቀዋል አይደለ? እንደዛ ነው። ልጆች በአብዛቱ የኔ ልጆች በጣም ጓጉቷል። አሁን አያታቸውን ለማየት በጣም ጓጉቷል። ደስ ይላቸዋል እዛ ሲደርሱ ማለት ነው። ከኔ በላይ እነሱ ናቸው ደስተኛ። አሎም ባላዳው አያቴን ለማየት ወደ ገጠር እየሄድኩኝ ነው። ሄደሽ ታውቂያለሽ ከዚህ ቀደም? አይ የመጀመሪያሽ ነው መስቀል ስቴጂ? እስኪ ምን ይጠብቀኛል ብለሽ ታስቢያለሽ? እስኪ ንገሪኝ። ዝግጅት አርቴ ይጠብቁኛል ብዬ አስባለሁ በደስታ። እና አያትሽ ከዚህ ቀደም አይተሻቸዋል? እነሱ ሲመጡ ነው እንጂ እኔ እዛ ሄጄ አላውቅም። እስኪ ምን ይጠብቀኛል ብለሽ ነው የምታስቢው? እነሱ በደስታ እንደሚቀበሉኝ ይመስለኛል። መስቀልን ታሳቢ አድርገው ለበዓል ጉዞ ለማድረግ የተሰናዱ ተጓዦች እዚህ መናሪያ ተገኝተዋል። ታዲያ በዓሉ ድባቡ የሚጀምረው ከዚህ ጀምሮ እዛ እስከሚደርሱ ባለ ሂደት ውስጥ ነው። እነሱ ከዚህ ይነሳሉ፣ ቤተሰብ ደግሞ እዛ በጉጉት እነሱን ለማግኘትና ለመቀበል ጥረት ያደርጋል። ከተቻለ ግማሽ ድረስ መንገድ ወጥቶ ካልሆነም ደግሞ እዛው ቀያቸው ላይ ቆመው አቀባበል ያደርጉላቸዋል። ይህንን አቀባበል እንደሚጠብቃቸው የሚያውቁ ተጓዦችም ይህን በውስጣቸው
እያሰቡ እንደዚሁም ደግሞ ከቤተሰብ ጋር የሚያሳልፉትን ወርቃማ ጊዜ እያለሙ ጉዞ ያደርጋሉ። ስሜታቸው ምን ይመስላል የሚለውን ተጋርተናል። ሐሳባቸውን በሚከተለው መልኩ እናደምጠዋለን። ደስ የሚል በዓል ነው መስቀል ማለት ለጉራጌ ትልቅ ደስታ ማለት ነው። እንዴት ነው የምትዘጋጁት? አሁን ቁሙን ስገቡ እንዴት ነው? በወር ነው የምትጥሉት? እንዴት ነው እስኪ የምታዘጋጁት? በየሳምንቱ አለ የቅቤ ቆብ አለ። በየሳምንቱ ቅቤ እናቶቻችን እቆብ በቅቤ እየተለካ አንድ ሳምንት አንዷ ትወስዳለች፣ አንዱ ሳምንት አንዷ ትወስዳለች። ከዛ በቃ ጥርት ያለ ንጹህ ቅቤ ነው ያልተበረዘ ቅቤ ምን በላው። ስለዚህ በጣም ደስ የሚል ነገር ነው። አሁን እየሄዳችሁ ነው ለበዓል እየገባችሁ ነው አይደል? እንደ ውስጥሽ ምን እያሰበ ነው የሚገባው? ለበዓል የሚገባ ሰው መቼም ውስጡ ይደሰታል። ይሄን ያሆናል ይሄን አሳልፋለሁ ደስ በቃ ቤተሰቦቼ በሰላም እንዳገኛቸው በቃ ደስተኛ ሆኜ እነሱን በሰላም እንዳገኛቸው በሰላም እንድንገባ የወጣ ሁሉ በሰላም እንዲገባ ነው። ከሌላ በዓል ልዩ ነው ይሄ መስቀል። ልዩ ነው እና ሁሉም ይተባበራል። ጎረቤት አብሮ ነው የሚያሳልፈው። ክትፎ የሚባል አለ፣ ጨፌ የሚባል አለ። ያ ሁሉ እንግዲህ ከጎረቤት ጋራ ከልጆች ጋራ ከልጅ ባለቤት ጋራ አብሮ ነው የሚታለፈው፣ አብሮ ነው የምናሳልፈው። በጎመን ክትፎ ነው አይደል የሚጀምረው? እንግዲህ በጎመን ክትፌ ነው። እንግዲህ የልጆች እሳት የሚባል አለ፣ ምጅር ደግሞ ያዋቂ ምጅር የሚባል አለ። እንግዲህ እንደዛ ነው። አቤት ዳመራው እንደዛ ነው የሚከበረው። አቀባበሉ ይመስላል። እንዴት ነው ቤተሰብ የሚቀበላችሁ? አቀባበሉ በጣም ተሰብስበው ወጣቶች ቤተሰብ እናት አባት ካሉ በቃ በጥሩ ድባብ ነው። ውጪ ወጥተው ነው የሚቀበሉ ራሱ ደስ ከቤት ወጥተው ወይ ግማሽ መኪና መንገድ የሚያስኬድ ከሆነ እዛ ድረስ ሄደው ነው የሚቀበሉ እና አጠቃላይ ጎረቤቶች እንሰባሰባለን። አንዱ ቤት እንሄዳለን በቃ እንጠያየቃለን። በቃ ማለት ራቅ ያሉ ሰዎች ሊኖሩ ይችላሉ፣ እዚህ የማይኖሩ ክፍለ ሀገር ሌላ ሀገር የሚኖሩ እዛ ነው የምንሰበሰበው በቃ በጋራ ማለት ነው። ባሉ ማለት ለመስቀል ይቀራል። ኧረ በስመ አብ ለምን ነው የማይቀረው? ኧረ በእኔ በህይወቴ ከተወለድኩ ቀርቻለሁ መስቀልም ማለት ለምን በቃ ደስ ሲል ድባቡ እዛ ነው በቃ በጣም እንደዚህ የለም እዛ በቃ በጋራ ቤተሰቡ ምኑ የምትስባት በላ ራሱ ምንም ባይኖር እዛ ማክበሩ በጣም ይለያል። የደመራው በዓል እንደገና ደግሞ አዳብና የሚባል ነገር አለ። መስቀልን በአመት የተገኘበትኛ እንቁጣጣሽ ሲመጣ አዲስ አመት ነው። አዲስ አመት በተላለፍንበት ቁጥር መስቀል ደግሞ ቤተሰብ ከየትም ሀገር ከየትን ከጋቤላ ከጅጅጋ ከውጭ መጥቶ ነው ቤተሰብ የሚያከብር። ይሄ ነው በዓላችን ይሄ ነው። እስኪ ከዚህ ተሰብስባችሁ ትሄዳላችሁ መስቀል ለማክበር። እዛ እንዳልከው ድባቡ አለ ምን አለ? ከልጆች ዳመራ ጀምሮ ከህፃናት ዳመራ ጀምሮ ሂደት አለ አይደል? የጎመን ክትፎ ይቀጥላል። ብዙ ነገሮች አሉ። እሱ አጫውተኝ። የጎመን ክትፎ እናቶች ያዘጋጃሉ። የዛለት የልጆች ዳመራ አለ። በ16 የሽማግሌዎች ዳመራ አለ። ይሄን ዳመራ በስርዓት የልጆች ተከብሮ ከልጆች በኋላ ደግሞ የአባቶች ይከበራል። የሽማግሌዎች ሁለት ዳመራ ነው የሚከበር። በ14 የልጆች ይከበራል፣ በ16 የአባቶች ይከበራል። ይሄ ነው በዓላችን። እርዱ ምን ይመስላል? እርዱ ጥሩ ነው። እርዱ ምርጥ ነው። ሁሉም በአቅሙ ባለው ሁኔታ በአቅሙ ይዋጣል። ያለው ለብቻው ይጥላል፣ ይሰላል። የሌለው ቅርጫው አግብቶ ቤተሰቡን ያስደስታል። ይሄ ነው። በጋራ ነው አይደለም የምትቋደሱት? በጋራ ነው። እሱን እስኪ አብሮነቱን አንሳል። ያለው ለሌለው ጠርቶ አንድ ላይ አካፍሎ አብልቶ ነው። አሁን እኛ ክትፎ አለ፣ ስንት ነገር አለ መዘጋጃለ። እንግዲህ እንደ በዓሉ ይለያያል እና ደስ ይላል በጣም ድባቡ። በዘንድሮ አንቺ ብቻ ነሽ ልጆችሽ ነው የምትመረቁት አንድ ላይ? ግድ ነው። የቤተሰብ ምርቃት ያስፈልጋል፣ የእናት የአባት ምርቃት ያስፈልጋል። እነሱም የአያቶች ምርቃት ሊቀበሉ አሉ። ከብት አለ ብያለሁ። ከብት ተዘጋጅቷል። እርዱ ላይ ቤተሰብ በሙሉ ይሰባሰባል። ውጭ ነው የሚወጣው፣ ውጭ ደጃፍ ነው የሚታረደው እና በዛን ሰዓት ቤተሰብ አጠቃላይ እመርቃቸዋለሁ እና ቤተሰቦቼ ልጆቼ መጥተዋል። ደስ ብሎኛል። በጣም በደስታ መርቃቸዋለሁ። ያ ምርቃት እንደ ሱስ ነው።
የሚጠበቀው። እስኪ ከሚመረቁት ምርቃት የተወሰነ የሚመርቁ ከሚመረቁት እስኪ የተወሰነ መርቁ። እንግዲህ ልጆቼን ያደረሰልኝ ምስጋና ይድረሰው፣ ልጆቼን ያመጣልኝ ምስጋና ይድረሰው። ልጆቼ የዓመት ዓመት ያደርሳችሁ፣ የዓመት ዓመት ያድርሳችሁ ብዬ እመርቃቸዋለሁ። እነሱ ለዚህ ምርቃት ትልቅ ክብር አላቸው። በጣም ይቆማሉ። እነሱ ቆሞ ነው አሚን ብሎ የሚቀበሉ። ስለዚህ ያ በጣም ነው የሚከበረው፣ በጣም ነው የሚጠበቀው። ምርቃት ይሄን ሁሉ አመት ቆይተ ከኛ ጋር ኖሮ የማይኖር ይችላል አይደል? የሚገጥመው ነገር አታውቅምና ትልቅ በቃ ሁሉ ነገሩ የተቃና ነው የሚሆነው። እነሱ ምርቃታቸው በጣም ከባድ ነው። ለኛም እዚህ መተን ለስራችንም ለምንም በቃ በጣም ለኛ ያለ ሁሉ ነገር ምርቃቱ በጣም ደስ ይላልና ትልልቅ ሰዎች ናቸው። እዛ በእድሜ ባለጸጎች ናቸው። በቃ ደስ ይላል ድባቡ ማለት። ምርቃት ማለት በቃ እስከ 7 ዘርህ ነው የምትመረቀው። ለምርቃት ነው። አሁን ባይኖረውም የጉራጌ ልጅ ልስትሮ ጠርጎ መመረቅ ይፈልጋል። ራሱን ብቻ አይደለም የሚጠብቀው፣ ከራሱ በላይ ቤተሰብ ነው የሚያከብረው። ስለዚህ ያችን ምርቃት የሻኛ ቀን ትልቅ ምርቃት አለ። አረቄ ትገዛለህ፣ ምን ትላለህ እና በቃ እኔ እንጃ ታቀም በላይ ነው ደስታው፣ ወደር የለውም። የመስቀል በዓል ከሃይማኖታዊ ድባቡ ባለፈ ባህላዊ ይዘቱም ጎልቶ ይወጣል። በዚህ ረገድ በጉራጌ ብሔረሰብ ዘንድ ልዩ ትኩረት ተሰጥቶት ይከበራል። መስቀል ቤተሰብ የሚሰበሰብበት፣ አብሮ የሚያሳልፍበት፣ ምርቃትና ቡራኬ የሚቀባበልበት ከመሆኑ ባለፈ የህይወት አጋር የሆነውም ትዳር የሚመሰረትበት ነው። በተለይ ደግሞ በዚህ ረገድ የአዳብና ጨዋታ ትልቁን ቦታ ይወስዳል። በአዳብና ወጣቶች በነፃነት ወጥተው ይጫወታሉ። እንደዚሁም ደግሞ ቀልባቸው ያረፈባትን ልባቸው የከጀለውንም ወጣት ያገኛሉ። ከቀናቸው መስቀል ሲመለሱ ወደ ሀገር ቤት፣ ከሀገር ቤት ወደ አዲስ አበባ ሲመለሱ የትዳር አጋራቸውን ይዘው ይመለሳሉ። ካልሆነም ደግሞ ለቀጣይ መስቀል የምትሆናቸውን አይተው አይናቸው ያረፈባትን ተመኝተው ለቤተሰቦቻቸው ይሄንን አሳውቀው ቀጣይ አመት ላይ ነገሮች እንዲያልቅላቸው ዝግጅቱን ይጀምራሉ። እና መስቀል ከባህላዊ ድባቡ፣ ከመብላቱ፣ ከመጠጣቱ፣ ምርቃት ከመቀበሉ ባለፈ ህይወት ትዳር የሚመሰረትበትና ጎጆ የሚቆምበትም ተደርጎ ይወሰዳል። አዳብና አለ። አዳብና ባህላችን ነው። ባህላችን ነው አዳብና። እስኪ ያሳልኝ ምንድነው የተለየ የሚያደርገው አዳብና? የተለየ የሚያደርገው ድሮ በአባቶቻችን ጊዜ ሎሚ የሚወረወር አዳብና ነው። ሎሚ የሚወረወር የሚያገባት የሚያጫድ ብትጣጭ ያ ባዳብና ሎሚ ወረወረባት ነው። አሁን ግን ያ እንኳን ቀርቷል። በሎሚ አይደለም አሁን በመተው ተደርጓል። አዳብና ጨዋታ ግን ለወጣቶች ልዩ ትርጉም አለው። ልዩ ትርጉም አለው። የሚገያኙበት ነው፣ መገያኛ ነው። ይሄ ነው ነፃነት አለ አይደል? ያኔ ቤተሰብም አይከለክልም እንድትወጣማ። አዳብናውን በፊት አሁን ብዙም እንትን የለም። ወደ ኬላ ወደኛ አካባቢ ሳይሆን ወደ ኬላ ነው። እኛ አካባቢ በ17 እና በ16 ትሄዳለህ። እዛ ጭፈራ አለ። ሁሉ ወጣቱ ተሰብስቦ ምናምን የሚታጭም እዛ ካለ እዛ አይቶ እዛ እንዲለመንለት ያደርጋል ማለት ነው። ከዛ የፋሲካ ጊዜ ነው። አሁን እዛ በዓል ሽምግልና ምናምን ሽምግልና ይላካል። ከዛ ለፋሲካ ነው ሰርጉ በባህላዊ ማለት ነው ይደረጋል። እዛው ተጫጭተው እንትን ይላሉ። አሁን እንኳን እንትን ብለዋል እንጂ አዳብና ጨዋታ ቤተሰብ አይከለክልም። አረ እንደዛ በቃ ደስ ይላል። በተለይ ከዚህ ስትሄድ ደግሞ ያለው የባሉም ብዙ ማያውቁ ሰዎች ካንተ ጋር ሊገቡ የባሉን ማያውቁ ሰዎች ሊኖሩ ይችላል። ያንንም ለማሳየት እሱ ደግሞ ያው በቤተሰብ ነው የሚታጭልህ ወይም የተዋወቅ ሊኖር ይችላል። አሁን ትንሽ እየተሻሻለ መጣ። በቤተሰብም ስትዳር ቢሆን በራስህም ቢሆን ልክ መስቀል 1 ሳምንት ሲቀረው ነው የሰርግ ስነ ስርዓት የሚደረገው።
ቀደም እንዳያችሁ አሁን ብዙ ተሽከርካሪዎች ዛሬ ገብተው ይጭናሉ። እነዛቸው ምንድነው መጀመሪያ ባህሉ ሳይመጣ በፊት አስፈላጊ ነው አካሎች ጋር አሉ። ጸጥታ አካል አለ፣ ማህበር እንትኖች አሉ፣ የማህበር የተሽከርካሪዎች ማህበሮች አሉ፣ ስነ አስከባሪዎች አሉ፣ ግቢ ውስጥ ስነ ስርዓትን የሚያስከብሩ አሉ፣ እንዲሁም ጫኝ አውራጆችም አሉ ግቢ ውስጥ ማለት ነው። እነዚህዎቹ ጋር ንግግር ለማድረግ በተለይ ማህበር ጋር በቂ ተሽከርካሪ እንዲገባ አድርገን እየሸኘን ነው። ሌሊት ጀምረን አሁን ከ11 ሰዓት ጀምሮ 11 ተኩል ጀምሮ መኪኖች እየወጡ ነው ከዚህ ማለት ነው። ቅድም እንዳያችሁ ተሽከርካሪ በጣም ብዙ ነው፣ ተሳፋሪ በጣም ብዙ ነው። ቦታችን ግን ትንሽ ጠባብ ነች። ይሄ ግን ምንድነው በሰዓቱ ቶሎ ገብተው እንዲጭኑ በማድረግ ክትትል እያደረግን ከዚህ እያወጣን ነው ማለት ነው። መስመርተኞቹ ወይ መራግብ ያሉ ብዙ ተሽከርካሪዎች አሉ። እነዚህዎቹን በጥሪ አድርገን ማታ አስገብተናል። እነዚህዎቹ መራግብ የሌሉ ደግሞ ሰው እንዳይጉላላ አድርገን ጠዋት በእነሱ ጋር በመነጋገር መስመራችሁ ያሉን ተሽከርካሪዎች ወደዛ እየላክን ነው ማለት ነው። አሁን ቅድም እንዳያችሁ መስመር ያሉን ተሽከርካሪ ሄዶ ከዛ አይጭንም። ስለዚህ ምን እናደርጋለን? የተወሰነ ጭማሪ ይደረግና በመመሪያ መሰረት 35% ይጨምርና በዛ ጭኖ እንዲወጡ ይደረጋል ማለት ነው። እንኳን አደረሳችሁ። እናንተም እንኳን አደረሳችሁ። ያመትም ያደርሰን። አሜን። አይለየን። አገራችን ሰላም ይሁን። አሜን አሜን። አዎ ሰላም ይምጣልን። አዎ እንደዛ ነው እንግዲህ። እሺ አባቴ አመሰግናለሁ። እሺ እኔ ጌታ። እሺ እንግዲህ ተመልካቾቻችን የመስቀል ድባብን አስመልክቶ በተለምዶ አውቶቡስ ተራ የህዝብ ትራንስፖርት ተርሚናል ተገኝተን ተጓዦችን አነጋግረናል፣ ስሜታቸውንም ተጋርተናል። እንግዲህ መስቀል አብሮነት፣ አንድነት የሚደምቅበት እንደዚሁም ደግሞ ወዳጅ ዘመድ የሚጠያየቅበት የቤተሰብ ቡራኬ ምርቃት የሚገኝበት በለስ የቀናው ደግሞ ትዳር መስርቶ ወደ መዲናችን አዲስ አበባ የሚመለስበት በዓል ከመሆኑ ጋር ተያይዞ ተጓዦችን ስሜታቸውን ተጋርተናል። እነሱም በነጻነት በምን አይነት መልኩ እንደተዘጋጁ እንደዚሁም ደግሞ መስቀልን ለማክበር ጉዟቸውን ለማድረግ አመቱን ሙሉ የነበራቸውን መሰናዳት አጋርተውናል። እኛም እንግዲህ እዚህ ላይ ልናበቃ ነው። ስሜታቸውን ተጋርተናል። መልካም በዓል እንዲሆንላችሁ እንመኛለን። አብራችሁ ለነበራችሁ ሁሉ መልካም የመስቀል በዓል እንዲሆን ተመኘን። መልካም ጊዜ። ኤራይ ሰመሌ አለታውሽ መኪና አመን መንገደኞች Welcome.